እርግጥ ነው ሰላምታ ማስቀደም ግዴታም ነው ያስፈልጋልም ሰላም ፍቅር ሁሉ ለእናንተ ይሁን ጸጊ በሳቋ አጅባ የመጣው ሰላምታ ሁሉ ባየር ይድረስ እንላለን ግን ይላል ግን ምን ሆኖ ነው አብረሽ ግን ምን ሆኖ ነው ወይኔ ምን ሆኖ ነው የአብርሃም ዙፋን ዛሬ ባዶ ነው ግን ምን ሆኖ አብረሽ ምን ሆኖ ሰላም ዳግማዊ በራ ወደ ክብር ዙፋን ተካስኪ ያብርሽን ቦታ ያማን ዳግማን አቦ በቴክኒክና በታክቲክ የተቀመጠው ግን ምን ሆኖ ነው አብረሽ ግን ምን ሆኖ ነው አብረሽ ግን ራሱ ምን ሆኖ ነው ዳጊ እኛ ጥያቄውን እኛን ጠይቃለን ምላሹን አንተ ሰላም ነው ቆሽ በጣም አብረሽ ሰላም ነው ለዛሬ ግን እባክ ወንድሜ እኔ ብዙ ቦታ ብዙ ጉድን ሸፍኝልሃል እቺ ቦታ ግን ዛሬ ሸፍንልኛል ሸፍንልኝ ብዙ ጉድ ተሸፋፈናላችሁ ወንድሜ አይደል ብራም ማራጫ በነገራችን ላይ የዳጊና የአብረሽ ፍቅር እኮ ይገርማል እንደገና በኮድ የምታወሩት ነገር አብረን ሆነን እንኳን አንገባ አብረን ሆነን ሁለታችሁ ታወራላችሁ በኮድ የመሸፋፈን ጥግ የመሸፋፈን ጥጋችሁ እዚህ ጋር ደርሷል ዳጊ ደግሞ ጥቁር ሱፍ በጣም ሱቱ አፖስቶ ያብርሽን አስተብብየው ነው እንዴ ማስተባበን አስተብብየው ሲመጣ እንዴት እንደሚያረጋው ዳጊ ምላሱንማ ተቶልን ሄደው ወደ ሁሉ ነገር ጨምራል በጣም ብቻ ሻፍን ተብያለሁ ቆይ ዳጊ አሳጥራው ከዛ አስጠብበው ነው አይደል ቦታ ተተህለታል ለልብሱ ቆርጫው ደጋሚ እንዳያረጋው አርገህ ነው እንዳያረጋው አራዳ ኮክ እንደዚህ ነው እንዳያረጋው አርገህ ዳጊ በጣም በእውነት የሚገርም አለ ማለት ነው ለማንኛውም ዛሬ ቅዳሜን ከሰዓት እንግዲህ ስንገባ ዳጊ በወሬ ያስከን እናውራ እስኪ ሰላም እንኳን አላላቸውም እኮ እውነት ብዬለታል እኔ ሐሳብ እዚህ ነው እስኪ እናውራ እስኪ እንወይ እውነት እስኪ እንወይ እውነት ለምን መሰለ ሰውና ሰው በጣም የተጣጣ ነው አንድ ላይ ሆነን የእውነት ከራሳችን እንጀምር አልተጣጣንም አብረን ሆነን ተጠፋፍተናል መደዋወል ያስፈልጋል አንድ ሰው ምን አለ አንዴ ተናገረ ካንዱ ጫፍ አንድ ቀን መልስ አይኖርም ከስልኩ ወይ የሆነ አንድ ቀን እንደዚህ ብለ በጣም አስጨነቀኛል እውነት አትጨነቂ አያስጨንቀኛል አንድ ቀን እውነት ህይወት ነው በርግጥ ግን አንድ ቀን እንደዚህ ያልክ በድንገት ነው ያልከውና እስኪ እንጠይቅ ካንዱ ጫፍ አንድ ቀን አሉኝ እኮ ነው አሉኝ ተባልኩኝና ከዛ ይሄ ጓደኝነታችን አይላላ እንጠይቅ ካልቻል በስልክ ከቻለም ደግሞ በአካልም መገናኘት ነው መሰለ ነገር የለም ብዙ ጊዜ ያው እኛ በስራም እንገናኛለን በስብሰባ በተለያዩ ነገሮች ስራችን ያገናኘናል ያው የሳምንታዊ ፕሮግራም እንደመሆኑ መጠን ብዙ የመገናኘት ቻንሳችን አለ ጥፍትም ስንል ደግሞ ጥፍት ነው የምንባባለው እንደተሰለቻች አይነት ሰው ነው እንትን የምንባባለውና ይሄ ነገር መስተካከል አለበት በተለይ በደንብ መጠያየቅ መደዋወል ልክ ብዙ ጊዜ አንዳንድ ሰዎች እናገኛቸውና ጠፋህ ነው የምትባባለው አይደል ጠፋህ ይሄ በቃ ምን ነው ልምድ አድርገናል አንተ ምን ነው ጠፋህ እና ቀለል ተደርጎ ነው የሚወሰደው ግን የሆነ ነገር ለምሳሌ ሀፕ ያ ሰው ላይ አያደርስበትና የሆነ ነገር ሀፕን ሲያደርግ ወይኔ እንላለን እቺን ወይኔ የምትለዋን ነገር አስቀርተን በቻል ነው አቅም አንዳንዴ በአካል አይሞላም ሁሉም ሰው ስራ ስለሚሆን እዚህ መዛም ስለሚዳክር እንደ በስልክ እንኳን ቀላል ነው አሁን ቴክኖሎጂ ስልክ አንድ ስልክ አውጥቶ አንተ ያለ ሰላም ነን እንዴ ነደናል በሰላም ነው በሰላም በቃ ይሄ ቆንጆ ነው እኔና አብርሻውን ባይዘብሽ በጣም ነው የምንደዋወለው ትደዋወላላችሁ በቢያንስ በቀን ሳንደዋወል እንትን አንደለም ወይ ማታ ቀን ሁለታችን ቢዚ ኮን ማታ ቤት ስንገባ
ፓፓ ሰላም ነው ከነ ፒስ ነው ምናምን ተባብለን እንትን እናወራለን። ፌስታይም ምናምን ተቀማላችሁ? ከወንድ ጋር ይከብዳል። አይመጣውም። የአብርሃም ፊት በካሜራ ከብዳል። በዚህ በትልቁ በቲቪ ይሻላል። የኔ ጥያቄ ሳይሆን የሚገርም መልሱ አይመጣም ዳጊ። ስለዚህ በቀጭኑ ሽቦ ነው። በቀጭኑ ኦዲዮ በስልክ አነጋግሪ በቀጭኑ ሽቦ አንድ ይመጣ ደራርቦ። ስለ መገናኘት አነሳን እንግዲህ መጀመሪያችንን አስተንና አንዳንዴ የአስገዳጅ ነገር ሲገጥም አሁን ለቅሶ ላይ የሆነ ነገር ላይ ምናምን እንገናኛለን ግድ ነው። ግን ለመገናኘት ብለን ለመገናኘት ብቻ ከነዛ ምክንያቶች ውጪ አንገናኝም አይደል? አብዛኛው ጊዜ ሙሉ ለሙሉ ማለት ይሳይሆን ግን አስገዳጅ ነገር ሳይመጣ መጠየቅ ግን ከወቀሳ ራሳችንን ያድነናል አይደል? የሆነ ነገር ሆነ ተብለን ከመስማታችን በፊት ያንን ሰው ቼክ አድርገን ነው አሁን አብርሽ ጋር ይደውላሉ አይደል? እኔ እናንተ ምን እንደዋወላለን ጸጊ ከስራ ውጪ ስደውላት ደሞ መፈለክ መፈልገን ሰላም ታቋርጥ መፈለክ ስለማቃችሁ ነው። ከዛ በቃ ስቃይ ያው ተራርበን ጸጊ ታቃታል። ስለዚህ ጸጊ ታስተካክለው ነው ይሄን ነገር ጸጊ እንዳደውላት ነው የሆነ ነገር ከብትቸገር ጸጊ ያከብደው ቆይ ባሻጋል ደውል በኔ በኩል ነው ጸጊ ጸጊ አለሽ አለሁኝ እንጠያየቅ ነው ዋናው ምክንያቱም ጊዜ ይሄዳል በጣም ቅዳሜ ደረሰና ቅዳሜ ከሰዓት እንግዲህ ዛሬ በአብርሽ ምትክ ዳጊ ሲመጣ ብዙ እንድናወራ አደረከን። ዳጊ ሳምንታችሁ ግን እንዴት ነበር? ከዳጊ ሲንጀምር ዳጊ እንዴት ነበር ሳምንት? እኔ አየሩ ግራ እየገባኝ ነው። እንዴት እኔ ጃኬት ለብሼ ወጣው ቀን ቆንጆ ፀሐይ አለ። በቲሸርት የወጣው ቀን ደግሞ ቆንጆ ዝናብ እየተግባባን አይደለም። ትልልቅ ቡትስ አድርገው አንዳንድ እህቶቻችን ገና እኮ እነሱ እኮ ጠብ ሲል በምን ሰበብ ቡትሱን ላድርገው አይደል ጸጊ? በምን ሰበብ ቡትሱን ላድርገው ባህል ጊዜው ነው። በነገራችን ላይ አሁን ሰኔ ነው እኮ ሰኔ እያጋመስ ነው እያለቀ ነው። በቃ ክረምት በደንብ ዋናው ክረምት ሐምሌ ቢሆንም ስለዚህ ጠብ ሲል ይደረጋል። ጠብ ሲል ሳረገው ግን እንዳልከው አየሩ ግራ ያጋባል። የሆነ አለባበስሽ በነገራችን ለምሳሌ 10 ሰዓት ይቅርታ አቋረጥኩሽ 10 ሰዓት ላይ ወይ ከሰዓት በኋላ የምናገኘውን ሰው አለባበሱን አይተን ጧት ከቤተሰብ ጋር ምን እንደነበር መገመት እንችላለን። አንተ ሰፈር ይዘንብ ነበር አለባበሱ የሚነግረን ነገር አለ። አንተ ለባሽ ስትል አንዳንድ ቡቲክ አይተሃል ስትገባ አለባበስን እኮ ያለው መጀመሪያ ስታይል አይነት ልብስ ነው የሚፈልገው። ጨላውስ ምን ያህል መክፈል ይችላል የሚለው ባለባበስ ይወሰዳል። ከዛ ለባሽና ተብሎ ይጀምራል። ለባሽና እቺን ጫማ ያስካንተ ጋር ትሄዳለች። አሪፍ ከፋይም ያስተውቃል። ከፋይ ያስተውቃል ካለባበስ ነው። ከዛ አንተ ጫማውን እኮ አይደለም መጀመሪያ ሾፍ አድርገህ ዋጋዋን ነው መጀመሪያ ገልበጥ አድርገህ ተሾፋት ቆንጆ ነው ትላለህ። ከዛ እንደማትከፍለው ስታውቅ አይ ይሰፋኛል ይስማማኝ አለኝ ትላለህ። ልምድ ያለው ይሄ ነገር ከተነሳ እኔ ልምድ አለ እውነት ነው። ታንክ ዩ ብራዘር እንዴ ታንክ ዩ ብራዘር። ይሄ ነገር ነው እንኳን ተነሳ ኦብዘርቭ በማረጋው ካየሁት ልመስክር። ሴቶች ቡቲክ ገብታችሁ ብዙ ልብስ ለክታችሁ ወይም ብዙ ጫማ ለክታችሁ ሳትገዙ እንኳን ብትወጡ ብዙም የሚሰማቸው አይመስልም። እንዳየሁት ነው ከይቅርታ ጋር። ወንድ ግን በጣም ይሉኝተኛ ይመስለኛል። በሽምት ይሁን ነገር ትገዛለህ። በሽምት ትገዛለህ ወንድ ብዙ አሱር ያለው ሴቶች ይሉኝታ አታውቁም። እኛ ግን ወንዶች ይሉኝታ አለበት ነው። አረተ ነው ወደዚህ ምን ያልክ ነው? አይ እንትኖቹም ብዙ እንትን የሚሏቸው አይመስለኝም። ሻጮቹ ራሳቸው ብዙ ልብስ አስወርዳችሁ ለለክታችሁ ምናምን ብዙ የሚቀየሙ የወንድ ግን በሼም ነው መሰለኝ ይከብደናል ብቻ አይዶን ነው። እኔ እንዳየሁት ነው እኮ ልክ ላይሆን ይችላል። እንትን እኮ ነው ሴት ልጅ እንዲሁ ስታየት ብዙ አይነት ልብስ ብዙ አይነት ፋሽን ብዙ አይነት ስታይል ወንዶች ማለት የተለመደ ነው። በጣም ዘናጭ ናችሁ። በርግጥ ግን ብትዘንጡም ስታይሉ ብዙ አይነት አይደለም። እንደዚህ አይደለ የተለመደ ነው ይታወቃል።
ዝም ብለህ ሄደህ ማንሳት ነው ሸሚዝና ቲሸርት ነው እኛ ግን ምን ከምን ጋር እንዴት በቃ ብዙ ስታይል ታያለህ ምናምን ከሰውነት ቅርጻችን ጋር የሚሄድ አለባበስ ከለር ስታይል ምናምን ያልክ ብዙ አይነት ነገር አለ ስለ ክረምት መግባትን ተከትሎ ስለ አለባበሳችን ይሄንን ያህል ካለ ብዙ የሚያስቸግር አይመስለኝም እንኳን ለኛ ሀገር ብዙ የሚፈራረቁ የተለያዩ ተመስገን በጣም ኢትዮጵያ አረብ ሲንካ እውነት የሚገርም ያው ብዙ ትራቭል አድርጋል ትራቭል በሚለው ፊልም አይተዋል ከልምድ ተነስተ ባይዘ እውነት እኮ ነው ፍጹም ብርዳሉ ፍጹም ሙቀት ደግሞ አለ ኢትዮጵያ ዓለም ነው አዎ በጣም በተለይ አዲስ አበባ አየር ይገኛል ኬክ ወይስ እውነት በተለይ ክረምት ያው በአመት አንዴ የተለመደ እሱም ደግሞ ክረምት ውስጥም እኮ ፀሐይ አለ ይሄ በቃ ሁለት ወሩን ሙሉ ልም ያለ ክረምት ደመና ጭጋጋማ ዝናባማ ምናምን ሳይሆን ደግሞ አለው ፀሐይ አመቱ ሙሉ ደግሞ ይሄ የሚስማማው ፀሐያማው እንዳለ ሆኖ ማለት ነው ስለኛ አገር የአየር ንብረትና አለባበሳችን ብዙ አንልም የታወቀ ለአለባበሳችን የተመቸ ነው እንዴውም እናንተ በጣም ብዙ አወራችሁ ዮኒ ሳምንት እንዴት ነበር አፖስቶ ለምን አሳለፍክ ያው ይሄ ለልጅ ያዚዛ ልጅ ማለት ያዚዛ ልጅ አፖስቶ ነው አዚዛና ልጅ በጣም አሪፍ ጊዜ ነበር እንኳን አንሳሻቸው አህለን ሰላም ብለና እንዴት ነው ሳምንቱ እናንተ ጋር ለመዳችሁ ያየሩን አንተ ጋር አሪፍ ነበር አፖስቶ ነው ጸጊስ እግዚአብሔር ይመስገን ቆንጆ ነው በጣም አሪፍ በጣም ሰላማዊ እኔ ብቻ ነኝ አባረርኩት ማለት ነው ካንተ የኔ የሙቀቱ ነው የአየሩ ሁኔታ እንደማያውቀው ትሆናለህ ከውጭ ነው እንደመጣኸው ያው መላለሳለሁ ብዙ አልቆይም እንጂ በርግጥ እንትን አታረጋው አትገምተውም ኃይለኛ ፀሐይ ወጥቶ ከዛ ደግሞ ሊዘንብ ይችላል ትዘይልሽ ባለፈው ከእኔና አንቺ ከስብሰባው በጣም እየሳቀን ነበር ኃይለኛ ፀሐይ ነው ያለው እየዘነበ ነው አው ጅብ ወለደች አለ ከዛ አብሮሽ ብሏል እንዴ በጣም ነው እንዴ የምትወልደው አለ አብራም በጣም ነው እንዴ የምትወልደው አለ ቆየበት ይሄን ያህል ካለን እኛ በግራና በቀኝ ደግሞ ረዳት አቅራቢዎቻችን አሉ ድምጽ መረዋዎቹ ዛሬ ተዘጋጅተዋል አራት ናቸው አራት ልጆች ቅድም እኔ 14 ነበሩ 10 ለጊዜው ቀንሰን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ ስለዚህ ስምሽን ማንን በል ድንቋራርሳ ከየት ነው የመጣሽው ከጎላ ድንቋራርሳ ከጎላ የማን ሙዚቃ ነው የምትጫወቺው ዘቢባ ግርማ እሺ የጠዋት ስሜን መጠራበትን ለወጠው ደርሶ መለይበትን ይሄው ተረሳ ስሜ የጥንቱ በሱ ተተካ አቤት ማለቱን በእርሶ ታረፈው ሁለመናዬን መጠሪያ ስሜ ያካል ገላዬን እስኪ ምን ይሁን ለኔ የቀረው ስሜን ጨምሮ እዩት ሲወርሰው እነ ቅዳሴው እንደ ሐዘኑ ስሙ ይሰማ ስሜ መሆኑ እንዲህ ነው እንጂ ካልቀረ ወጉ ራስን መስጠት ነው ከነ ማረጉ ስሜ ነው በስሙ ስሜ ነው በስሙ በጣም ጥሩ ነው ስሜ ነው በስሙ ድንቋ የዘቢባ ግርማን ስለምትወጂው አንጎራጎርሽልን በጣም እናመሰግናለን አሁን ደግሞ ወደ እናመሰግናለን አንድ ነገር ብቻ ልናገርና ልለፍ መሰረታዊ እንትን ስለመሰለኝ ነው ሐዘን የሆነ ቦታ አለች ሐዘን እንደ ቅዳሴው እንደ ሐዘን እንደ ቅዳሴው እንደ ሐዘን አየሽ አሁን እንደ ቅዳሴው ሐዘን ነው መሰረታዊ ስህተት ስለሆነ ብዬ ነው ሐዘን አለ መስጊድ ልትነጋ ምድር ልጅ የመንደፈልሰፈር ባወረ ግን መጣ ገራረረ ልፕኒዛው ሄደች ወደ
እኔ ግን ወደፊት የሆነ ፒያኒስት ሆነ ታገኛላችሁ። ስለዚህ አሁን ወዴት ነው የምንሄደው? እህታችን ጋር አይደለ? መሰረት ፈንታውን እባላለሁ ከመርጦ ለማርያም ጎጃም። ከጎጃም የመጣችው? እሺ የማንን የመሰሉ ፈንታውን ኩታት ወዳለ ቢሮ ነው መባሉ ሰምቼ ትበለልሱ? አይ አንቺ ተዘጋጅሽ። እሱ ነው አልተቻለም። እሺ ዓለም ይናና ናና ናና ደሞ ናና አንተ ጉብል ሙናይ አሆይ ላሎይ ደሞና ምነው ያገሬ ልጅ ዛሬስ ምነው ተረታው ምነው ወንዚ ልጅ ዛሬስ ምነው ተረታው ኩታት ወዳለ ባሉን ሰምቼ ይሄው ፈትላለው እጦንም ሸምቼ እንኳን ለሚወዱት አሶ ለሚጭኒ ለዝርት ይገለጣል የሸጎቹ ጭኒ እንዝርቲን አንስቼ ባዞር ባሾረው ያመመው ይመስላል የሚያንዘረዝረው ሸማ የሚያስወልቅ መቀነት የሚያስፈታ ጨርቅ የሚያስጠልቅቅ ቃለ ፍችታ መለ እንግዲህ ደግሞ ደህና ደር ወዳጄ አጫዋቻቸው አይና አይችልም አትዩት ጸባዩ ነው አትዩት አይኑ አይችልም አትዩት ጸባዩ ነው አትዩት እሱ ከኔ በቀር የለው መድኃኒት እሱ ከኔ በቀር የለው መድኃኒት በታቤታ ነው ወንድሜ ያዘው እንግዲህ ጀመረ ሆዴ ይላል ያጣ ጀንበሯ ስትጠልቅ ጨረቃ ስትወጣ ይመጣል ትዝታ ምሽቱን ተላብሰው እንቅልፍን ያሳጣኝ ሀሳብ አንተርሶ አይና አይችልም አትኩት ጸባዩ ነው አትኩት አይና አይችልም አትኩት ጸባዩ ነው አትኩት እሱ ከኔ በቀር የለው መድኃኒት እሱ ከኔ በቀር የለው መድኃኒት እኔ ምን ይቆጫሃል በሉኝ ይሄ ዘፈን ተዘፍኖልኝ አያውቅም መቼ ነው የሚዘፈንልን ጎበዝ ተዘፍኖልሃል እኔ በጣም ከተፈቀደልኝ ባመሰግናት መልእክት መልእክት ማስተላለፍ የምፈልገው እኔ ከክፍለ ሀገር ነው የመጣሁትና ከሙዚቃው ይልቅ ወደ ትወና አመዝናለሁ የሚያሰራይ ሰው ካገኘው እናንተን ብታገናኙኝ በጣም ደስ ይለኛል የሚያሰራኝ ሰው ፈልጋለሁ በትወናም በሙዚቃም ማለት ነው ማመስገን የምፈልገው ወላጆቼ በጣም አመሰግናለሁ ክፍለ ሀገር ያላችሁትም እዚህ አዲስ አበባ መርጦ ለማርያም ያላችሁት ጓደኞቼ ቤተሰቦቼ በጣም አመሰግናለሁ የምታበረታቱኝ ነገ ጥሩ ደረጃ ላይ እንደምደርስ የምትነግሩኝ በጣም አመሰግናለሁ አዲስ አበባም ባትወልዱኝም እንደ ወላጅ አድርጋችሁ የተቀበላችሁ ቤተሰቦቼ ወንድሞቼ በጣም አመሰግናለሁ ለኔ ብዙ ነገር እየሆናችሁልኝ ነው አላማዬ ጋር እንድደርስ ብዙ ነገር ሆናችሁልኛል ደግሞ የህዳሴ ሁለተኛ ደረጃ ትምህርት ቤት የጆርናሊዝም አስተማሪ ቲቸር ኤፍሬም ድምጻዊና መምህር ብርሃነ ኃይለ ስላሴ ድምጽ የሚያሰራኛል ብዙ ነገሮች ይመክረኛል እሱም በጣም አመሰግናለሁ ጓደኞቼን በጣም አመሰግናለሁ እናንተንም በጣም አመሰግናለሁ በጣም እናመሰግናለን በርችልን እሺ እንግዲህ እዚህ ሁሉ ጊዜም የሚመጡ ረዳት አቅራቢዎቻችን የተለያየ ችሎታቸውን ያሳያሉ በስነ ግጥም ዜማ ባለው ግጥሞች በሙዚቃ እንዲሁም ደግሞ የተለያየ ታላንት እዚህ ያሳያሉ ለማንኛውም ይሄ መድረክ የተመቸ መድረክ ነው የሚፈልጉበት ቦታ ለመድረስ የሚፈልጓቸው ሰዎች ዘንድ ይታዩ ዘንድ ለይታም የሚያበቃ ነው ለማንኛውም እኛም እንዲሰብሰብ ብለን በግራ በቀኝ ሆነን ስንሰማ ደስ ይለናል ግን ምንድነው ዋናው ነገር አቤት ዋናው ነገር ምንድነው ዋናው ነገር ምንድነው ቅዳሜ ከሰዓት
እንዲህ ሐላል ሆኖ በፍቅር በደስታ መጀመሩን ማብሰር ነው። እስከ መጨረሻው አብራችሁን ቆዩ።